አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ ነው በጣም የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነውና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አዌ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት እቺ ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አዌ ፈጥሯቸዋል ተብላችሁ ተምራችሁ ታውቃላችሁ። እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለ ሰንበት ትምህርት ውስጥ። ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር ቢቁነጠነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል። ምንድነው የምትከልሱት? መዝሙሩን አንዴ እንከልሰው 40 ጊዜ እኮ ዘምረዋል። ላለመማር ማለት ነው። ስራ አይታየ ያንቀሸቅሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው አለ። ጸሎት ልክ እየተጀመረ ጸሎት ውስጥ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያም ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት። ስለዚህ እንደዛ ያደረግን እንደሆን ትንሽ ጸሎት ጨምሩበት። የኛ ዕውቀት ምግባር ምናምን ተውት። ትንሽ ኧረ ተው እባክህ በሉት። ምን የመሳሰሉ ጸሎቶች እኮ ያሏት ቤተክርስቲያን ነች። ከዛ ታያላችሁ እኛን ያየ ሰው ከዛ በኋላ አገሩን ነው ማደበላለቅ ብትችሉ የኛ ቤተክርስቲያን ሁሉም የሚያምርባት ቤተክርስቲያን ነች። ታውቃላችሁ ትንሽ ሰርታ ብዙ ማዳን የምትችል። አሁን እውነት የትኛው አገልግሎታችን ነው ይህችን ቤተክርስቲያን እንደዚህ ያቆማት? የአባቶቻችን እንባ ጸሎት እኮ እና እንደዛ ቢሆን እውነት ለምነግራችሁ የሚያክላት የሌለ ውብ ቤተክርስቲያን ነች ያለች። በጣም የምትገርም ቤተክርስቲያን ዓላማ ይዞ እንደሚሄድ ሰራዊት የምታስፈራ ይቺ ማናት ያለው ስለ ኢትዮጵያ ቤተክርስቲያን ታስፈራለች እኮ ግርማ ተቃጥላ ታስፈራለች። ይቺን ቤተክርስቲያን ይዞ እንደው በእውነት በጣም ይገርማል። እኛ እጅ ላይ ጣላት እንጂ ብዙ ነገር ነው ሌሎች ቢያገኟት የሚሰሩባት። የታሪክ፣ የቋንቋ፣ የስዕል፣ የዜማ ምን ማለት ሁሉ አይቅርብኝ ያለች ቤተክርስቲያን ነች።